ስለ ብራዚላዊው የመድፈኞቹ ተጫዋች ጋብሪኤል ማርቲኔሊ እንደዚሁም ደግሞ ስለ ሪያል ማድሪዱ ሌላኛው ብራዚላዊ ተጫዋች ሮድሪጎ ስለ ቤንጃሚን ሼሽኮና ስለ ማርቲን ዙቤሜንዲ ወሳኝ መረጃዎች ተሰምተዋል። ዛሬ ከኔ ጋር ቆይታ ስታደርጉ የምታደምጡት ጉዳዮች ናቸው። ሰላም ጤና ይስጥልኝ ወድ አድማጭ ተመልካቾቼ እንደምናችሁ በያላችሁበት የከበረ ሰላምታ ይድረሳችሁ። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ መሆን አትርሱ። ቤተሰብ ሆናችሁ ደግሞ እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እጋብዛችኋለሁ። እንግዲህ በቀጥታ ወደ መረጃዎቹ ነው የምናልፈው። ከጋብሪኤል ማርቲኔሊ ጉዳይ እንጀምርና ከዛም ስለ ቤንጃሚን ሼሽኮ የተሰማው ጉዳይ ምንድነው የሚለውን እንደዚሁም ደግሞ ማርቲን ዙቤሜንዲ ስለሚለብሰው የማሊያ ቁጥርና ስለሱ የተሰሙ አንዳንድ መረጃዎች አሉ እንመለከታለን። በአርሰናል ቤት እንግዲህ ብዙዎቻችሁ በተለይም ባለፈው ስለ ማርቲኔሊ በሰራውላችሁ ዘገባ ብዙዎች የማርቲኔሊ አድናቂና ወዳጅ እንደሆናችሁ ጠቅሳችሁልኛል። በተለይም ጋብሪኤል ማርቲኔሊ በአርሰናል ቤት አሰልጣኝ ሚኬል አርቴታ በደንብ እድል የሰጡት ተጫዋች ነው። ካቻምና ደግሞ በጣም ድንቅ ብቃቱን ያሳየ ተጫዋች ነው። ዘንድሮና አምና የተወሰኑ መቀዛቀዞች ቢታዩበትም በርካታ የአርሰናል ደጋፊዎች ማርቲኔሊ በደንብ መሻሻል የሚችል ተጫዋች እንደዚሁም ደግሞ ከዚህ በፊት አቅሙን ያሳየ ተጫዋች ስለሆነ አርቴታ በመድፉ ቤት ሊያቆዩት ይገባል፣ እጅግ ምርጥ ታለንት ያለው ብራዚላዊ ተጫዋች ነው የሚሉ ሐሳቦችን ስትሰጡኝ እንደነበረ የሚታወስ ነው። ስለ ጋብሪኤል ማርቲኔሊ አቅምና ብቃት ምንም የሚያጠራጥር ነገር የለም። ጋብሪኤል ማርቲኔሊ በጣም በታለንት የተሞላ በተሰጥኦ የተሞላ ድንቅ ብቃት ያለው ተጫዋች ነው። ታዲያ አርሰናል ይህንን ተጫዋች ከመሸጥም ቢያንስ ተቀያሪ ወንበር ላይ ቢያስቀምጠው የተሻለ ነው የሚሉ በርካታ የአርሰናል ደጋፊዎች አሉ። ታዲያ ከትላንትና ምሽት ጀምሮ የተሰሙ ሰበር መረጃዎች ጋብሪኤል ማርቲኔሊ አርሰናልን ሊለቅ ይችላል የሚሉ ፍንጮች እየታዩ የሚገኙ ቢሆንም ማርቲኔሊ ግን በቀላሉ መድፉን ይለቃል ተብሎ አይጠበቅም። በተለይም ደግሞ የጀርመኑ ኃያል ክለብ ባየር ሙኒክ በቀጥታ ከጋብሪኤል ማርቲኔሊ ወኪሎች ጋር ግንኙነት እንዳደረገ ነው የተሰማው። በተለይም ጋብሪኤል ማርቲኔሊ በጀርመኑ ኃያል ክለብ ባየር ሙኒክ በጥብቅ ይፈልጋል። ባየር ሙኒክ እንደምታውቁት እጅግ ተሰጥኦ ያላቸውን ተጫዋቾች ዓለም ላይ ያካለለ የሚወስድ ቡድን ነው። ከዚህ በፊት ከለንደን ከአርሰናል ጎረቤት ቶትናም ሃሪ ኬንን ወስዶ እንዴት በጀርመን ቡንደስሊጋ ድንቅ ዓመታት እንዳሳለፈ እናውቃለን። ለዘመናት ያላገኘውንም ዋንጫ ለመጀመሪያ ጊዜ ማግኘቱ የሚታወቅ ነው። እንደዚሁም ደግሞ የፓላስ ተጫዋች የነበረውን ሚኬል ኦሊሴን ወደ ቡንደስሊጋ ከወሰደው በኋላ ይህ ተጫዋች እዛም ሄደው እንዴት አስደናቂ ዓመታት ያሳለፈ እንደሆነ ይታወቃል። ታዲያ ባየር ሙኒክ አሁን ሙሉ ትኩረቱ ጋብሪኤል ማርቲኔሊን ለመውሰድ እንዳደረገን የተሰማው። ኒኮ ዊሊያምስን ነበር ባየር ሙኒክ የሚፈልገው። ኒኮ ዊሊያምስ ግን ባየር ሙኒክን እምቢ ብሎ የባየር ሙኒክን ጥያቄ ውድቅ አድርጎ ወደ ባርሴሎና መሄዱን ተከትሎ ባየር ሙኒኮች ታዲያ አሁን ሙሉ ትኩረታቸው ወደ መድፉ ተጫዋች ጋብሪኤል ማርቲኔሊ በማዞር ወደ እንግዲህ አሊያንዝ አሬና ለማዛወር ከፍተኛ እንቅስቃሴ ያደረጉ እንደሚገኙና ታዲያ አሁን ደግሞ ይፋዊ ጥያቄ ለአርሰናል ለማቅረብ በዝግጅት ላይ እንደሆኑ ነው የተሰማው። ጋብሪኤል ማርቲኔሊ ከጥቂት ሳምንታት በፊት በአርሰናል ቤት ሁሉንም ዋንጫ ማሳካት ፈልጋለሁ፣ ሻምፒዮንስ ሊግን ፕሪሚየር ሊግን ጨምሮ ከአርቴታ ጋር ብዙ ዋንጫዎችን ማሳካት ፈልጋለሁ፣ አርሰናል ለኔ እንደ ቤቴ ነው፣ ስለዚህ ከአርሰናል ጋር ገና ብዙ ዓመታት አሳልፋለሁ የሚል እንግዲህ ነገሮችን ተናግሮ እንደነበር እናስታውሳለን። ማርቲኔሊ በቀላሉ አርሰናልን ይለቃል ተብሎ አይጠበቅም። በተለይም አርሰናል ደግሞ በሱ ቦታ ምንም አይነት ተጨማሪ ወይም ደግሞ ተቀያሪ ተጫዋች እንደሌለው ይታወቃል። ወይ ሮድሪጎን ካላመጣና አርሰናል በማርቲኔሊ በኩል ምትክ ካላገኘ በቀር ጋብሪኤል ማርቲኔሊን የሚሸጥበት ምንም ምክንያት የለውም። ስለዚህ ባየር ሙኒክ ጠቀም ያሉ ገንዘቦችን ያቀርባል ተብሎ ይጠበቃል። ነገር ግን አርሰናል ማርቲኔሊ ይሸጣል ተብሎ አይጠበቅም። ነገር ግን ማርቲኔሊ ወደ ባየር ሙኒክ መሄድ ከፈለገና ባየር ሙኒክም ጠቀም ያለ ገንዘብ ካቀረበ አርሰናሎች እንደምታውቁት ብዙ ጊዜ ትርፋቸው ላይ ነው የሚያተኩሩት የአርሰናል አመራሮች። ስለዚህ ሊሸጡበት የሚችሉበት የተወሰኑ ፍንጮችም ሊኖሩ ይችላሉ ማለት ነው። በሌላ በኩል አርሰናል ማርቲኔሊን የሚያጣ ከሆነ የሪያል ማድሪዱን ተጫዋች ሮድሪጎን
በነገራችን ላይ አርቴታ ማርቲኔሊን አጡም አላጡም ሮድሪጎ ወደ አርሰናል በጥብቅ እንዲመጣ ይፈልጋሉ። በተለይም ሮድሪጎ እንደምታውቁት ትላንትና በክለቦች ዓለም ዋንጫ አንድም ደቂቃ ተሰልፎ አልተጫወተም። በመጀመሪያውም ጨዋታ ላይ 65 ደቂቃዎችን ተጫውቶ እጅግ የወረደ አቋሙን አሳይቶ ተቀይሮ እንዲወጣ ነው የተደረገው። ስለዚህ ሮድሪጎ በአጠቃላይ ሪያል ማድሪድ ቤት ደስተኛ ነው ማለት አይቻልም። በተለይም ደግሞ የሪቨር ፕሌቱ ማስታንቱኖ ደግሞ ወደ ሪያል ማድሪድ ሲመጣ ይበልጥ የሮድሪጎ ቋሚነት አጠያቂ ይሆናል። ሮድሪጎን በቤንች ወይም በተቀያሪ ወንበር ላይ መቀመጥ እድሉ ሰፊ ነው የሚሆነው። ስለዚህ አርሰናሎች ይህንን እድል መሞከር ይፈልጋሉ። የተጫዋቹ ገንዘብ እጅግ ውድ ነው። ቢያንስ ከ70 ሚሊዮን ፓውንድ በላይ አርሰናል ማቅረብ አለበት። ተጫዋቹ ወደ አርሰናል ሲመጣም ሳምንታዊ ደሞዙ እጅግ ከፍተኛ ስለሚሆን ከነ ቡካዮ ሳካ፣ ዲክላን ራይስ እንደ ሃቨርት እንዳሉ ከፍተኛ ደሞዝ የሚከፈላቸው ተጫዋቾች ተርታ እንደሚሰለፍ ነው የሚጠበቀው። ስለዚህ አርሰናል ይህንን እድል ተጠቅሞ ሮድሪጎን ወደ መድፉ ቤት ለማምጣት ለሪያል ማድሪድ ይፋዊ ጥያቄ ለማቅረብ እንግዲህ በዝግጅት ላይ እንደሚገኙ ነው የተገለጸው። በተለይም ሪያል ማድሪድ የሮድሪጎን ጥያቄዎች ለማዳመጥ ክፍት ነው። ጥሩና ጠቀም ያለ ገንዘብ የሚመጣ ከሆነ ሮድሪጎን ለመሸጥ ወደ ኋላ አይልም። ስለዚህ መድፈኞቹ ይህንን በማወቃቸው ዳግም ይህንን እድል ለመጠቀም እንግዲህ ያሰቡ እንደሆነ ነው የተሰማው። በሌላ በኩል የመድፉ የክረምቱ የመጀመሪያ ፈራሚ ማርቲን ዙበሜንዲ በቀጣዩ ዓመት በቀዮቹና ነጮቹ የተዋቀረውን የመድፉን ማሊያ በስንት ቁጥር ይለብሰዋል የሚል ጥያቄ ብዙዎቻችሁ ስትጠይቁ የነበረም። ታዲያ ማርቲን ዙበሜንዲ 36 ቁጥርን እንደሚለብስ ተረጋግጧል። መድፈኞቹ ለማርቲን ዙበሜንዲ 3 እና 6 ከጀርባው 36 ቁጥርን ሰጥተውታል። ስለዚህ ይህ ስፔናዊው የዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካኝ ተጫዋች በቀጣዩ ዓመት በኤምሬትስ እና በሌሎች ሜዳዎች ሁሉ የአርቴታን ሰራዊት 36 ቁጥርን እየለበሰ በተከላካይ አማካኝ ስፍራ መድፉን የሚወክል ይሆናል ማለት ነው። እስኪ ወደ ወሳኙ መረጃ የቤንጃሚን ሼሽኮ መረጃ ልውሰዳችሁ። እንደምታውቁት መድፈኞቹ ቤንጃሚን ሼሽኮን እጅግ በጥብቅ ይፈልጉታል። በተለይም ይህ አጥቂ የአርቴታ ህልም ነው። ለአለፉት 3 ዓመታት በተደጋጋሚ ለአረቢ ላይፕዚንጎች ጥያቄ ቢያቀርብም መድፉን አረቢ ላይፕዚንግ ግን አንሸጥም እያለ አንዴ ውሉን እያራዘመ አንዴ እየከለከለም በስተመጨረሻ ዘንድሮ ሊለቁት ቢወሱንም ነገር ግን አረቢ ላይፕዚንግ ቤንጃሚን ሼሽኮ የጠየቁት ገንዘብ አርሰናል ካሰበው እጅግ ከፍ ያለ እንደሆነ ነው የተሰማው። በዚህም አርቴታና አንድሬ ቤርታ እጅግ ተበሳጭተው ሙሉ በሙሉ ከዝውውሩ ለመውጣትና ፊታቸውን ወደ ዩክሬሽ ለማዞር እያሰቡ እንደሆነ እንግዲህ ፋብሪዚዮ ሮማኖን ጨምሮ ትልልቅ ዘሰን ጨምሮ ትልልቅ ሚዲያዎች ዘግበዋል። በተለይም አርቢ ላይፕዚግ ለዚህ ተጫዋች ሁሉ ጊዜ አርሰናል ይህንን ተጫዋች ፈልጎ ሲሄድ የሚጠይቀው ገንዘብ መድፉን እጅግ እያበሳጨ እንደሆነ ነው የተሰማው። ታዲያ በአሁኑም አርቢ ላይፕዚግ ለቤንጃሚን ሼሽኮ አርሰናል ካሰበው እጅግ የተራራቀና የተጋነነ ሂሳብ ጠይቋል። ቤንጃሚን ሼሽኮም አርቢ ላይፕዚግ ብቻ ሳይሆን ራሱ ተጫዋቹ እጅግ የተጋነነና ከፍተኛ የሆነ ሳምንታዊ ደሞዝ ለአርሰናል ጠይቋል ማለት ነው። ስለዚህ መድፈኞቹ የዚህን ተጫዋች ዝውውር ለማቋረጥና ፊታቸውን አርሰናልን ነው የምፈልገው እስከ መጨረሻው አርሰናል እኔም ብሎ እስኪመጣ ድረስ እጠብቀዋለሁ እያለ ስለሚገኘው ወደ ስዊድናዊው የስፖርቲንግ ሊዝበን አጥቂ ቪክተር ዮኬሬሽ ፊታቸውን ለማዞር እየተንደረደሩ እንደሆነ እንግዲህ ዘሰንና ፋብሪዚዮ ሮማኖን ጨምሮ በርካታ የአውሮፓ ታማኝ የሚባሉ ሚዲያዎች አስነብበዋል። እንግዲህ ታዲያ አርሰናሎች ቤንጃሚን ሼሽኮ ዋጋው የማይቀንስ ከሆነና አርቢ ላይፕዚግ ለድርድር ዝግጁ የማይሆን ከሆነ ራሱ ተጫዋቹ ቤንጃሚን ሼሽኮም ሳምንታዊ ደሞዙን የማይቀንስ ከሆነ አርቴታና አንድሪያ ቤርታ ወደ መጨረሻ ምርጫችን ነው ወዳሉት ወይም የሼሽኮ ካልተሳካ ወደ አንተ እንመጣለን ወዳሉት የአርሰናል አፍቃሪ ወደ ሆነው ቪክተር ዮኬሬሽ እንደሚመለሱ ነው የተሰማው። እዚህ ጋር ብዙዎች እንግዲህ ዩክሬሽ አርሰናልን የሚወድ ከሆነ መቶ ከልቡ ያለውን ነው የሚሰጠው። ስለዚህ አርሰናልን እፈልጋለሁ ላለ ተጫዋች ቅድሚያ መስጠት አለበት የሚሉ ብዙ ደጋፊዎች አሉ። እኔም ተመልካቾቼ ብዙዎቻችሁ በኮሜንት ስር ስትጽፉት ያየሁት ሐሳብ ነው። ስለዚህ ቪክተር ዮኬሬሽ አርሰናልን ከወደደና አርሰናል እሱን የሚያመጣው ከሆነ ወዶት ወደ መጣው ቡድን ያለውን ደሙን ሁሉ ይሰጣል። ስለዚህ አርሰናል ለቤንጃሚን ሼሽኮ የተጋነነ ብር ከሚያወጣ ዩክሬሽን አምጥቶ መሞከር አለበት የሚሉ ሐሳቦች አሉ። የአርቴታ ስጋት ምንድነው? የቪክተር ዮኬሬሽ አንደኛ በስፖርቲንግ ሊዝበን ነው ማለትም የፖርቹጋል ሊግ ከጀርመን ጋር ሲወዳደር
እምብዛም ትልቅ ሊግ አይደለም። ስለዚህ ከዛ መቶ ፕሪሚየር ሊግ ላይ ደማቅ ይሆናል ወይ የሚለው አንድ ጥያቄ ነው። ሁለተኛው የ27 ዓመት ሰው መሆኑ ጎልማሳ መሆኑ ለአንድ ዓመትና ለሁለት ዓመት ብቻ ነው የሚያገለግለን ብለው ያምናሉ። በሌላ በኩል እንደ 27 ዓመትነቱ ደግሞ 70 እና 80 ሚሊዮን ዩሮ መጠየቁ ውድ ነው ብለው ያስባሉ። ስለዚህ አርቴታ አሁን የቤንጃሚን ሼሽኮ ጉዳይ ካልተሳካላቸው በቀጥታ ወደ ቪክተር ዮኬሬሽ እንደሚያመሩና የስፖርቲንግ ሊዝበኑ ሳውዲናዊው አጥቂ በቀጣይ ዓመት ምናልባትም ቀጣዩ ፈራሚ ሊሆን እንደሚችል መረጃዎች ያሳዩ ነው። ነገር ግን በእርግጠኝነት በዚህ ሳምንት ዛሬ እንግዲህ እንደምታውቁት ሰኞ ነው። ስለዚህ እስከ አርብ ባለው ጊዜ አርሰናል ለየትኛው አጥቂ ወደፊት ይጓዛል የሚለውን በደንብ ፍንጭ የምናገኝበት እንደሆነም ይጠበቃል ማለት ነው። ውድ አድማጭ ተመልካቾቼ የዛሬውን ወሳኝ መረጃዎች ነገርኳችሁ። አብርሃም ፍቅሬ ነበርኩኝ። የዝውውር መስኮቱን የተመለከቱ ነጥቦችን አነሳን። ለቻናላችን አዲስ ሆናችሁ ስፖርት አፍቃሪያን በሙሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ሀገር ውስጥ ከባህር ማዶ ሆናችሁ የምታበረታቱኝ ቤተሰብ ሆናችሁ ሁሉ ከልብ ያመሰገንኩኝ። በሌላ ወሳኝ መረጃ በሌላ ጥንክር እስከምንገናኝ ደግሞ በያላችሁበት ሰላም ተመኘውላችሁ።